የሲዳማ ቡና የኋላ ደጀን ተከላካይ ደስታ ደግሞ በመጀመሪያ ሻምፒዮን በመሆንህ እንኳን ደስ አለ ማለት እፈልጋለሁ። እንግዲህ በዘንድሮ ዓመት ለሲዳማ ቡና ሁሉንም ጨዋታዎች በመጫወት ያለህን ጥንካሬ ለቡድኑ የሰጠውን አገልግሎት ይታወቃል። እንዴት ነበር የዘንድሮ ውድድር ዘመን? ያው እንግዲህ ዘንድሮ ትንሽ ከበድ ይላል ውድድሩ። የተወሰኑ አዳዲስ ልጆችን በመጨመር እና ከነባሮች ጋር ሆነን ጥሩ ጊዜ አሳልፈናል ብዬ አስባለሁ። ያው ስንጀምር ጥሩ ነበር። በመሃል የተወሰኑ ጨዋታዎች አካባቢ የነጥብ መጣሎች ነበሩና ሊጉ ትንሽ ፈታኝ ነበር ዘንድሮ። ደስታ ከያሬድ ባየ ጋራ የነበራችሁ የመከላከል ጥምረት በግልጽ የሚታይ ነበረ። ይሄ የመናበባችሁ የመተጋገዛችሁ በጋራ ቡድኑን ውጤታማ ለማድረግ የነበራችሁን ቅንጅት እንዴት ትገልጸዋለህ? ከያሬድ ጋር ሁለተኛ አመታችን ነው። 2 አመት እንደመሆኑ መጠን በብዙ ነገር ሜዳ ውስጥም እንደመቆየታችን ተላምደናል ብዬ አስባለሁ። ያው ከእሱ ጋር ጥሩ እንትን ነበረን በሜዳ ውስጥ ጥሩ ግንኙነት ነበረን እና እንግባባለን እንነጋገራለን ምን መሆን እንዳለበት። ያው ያሬድም ሜዳ ውስጥ ይናገራል ምን ማድረግ እንዳለብኝ። እንደምታውቀው ያው ያሬድ ትልቅ ተጫዋች ነው እኔም እሰማዋለሁ። ያ ነገር ይመስለኛል ጥሩ እንድንሆን የረዳን። አዎ እንትን ነበረ ጥምረታችሁ የሚደንቅ ነው። ያሬድ ለማጥቃት ሲሄድ አንተ ጀርባውን ትጠብቃለህ። ጥሩ መናበቦች ነበራችሁ እና ምንድን ነበረ የምትነጋገሩት የነበራችሁ ህብረት? ያው ከስንገባ ጀምሮ ነው እሱ መሄድ ባለበት ሰዓት ይነግረኛል። ይሄን እሄዳለሁ እንደዚህ ጠብቅ ይለኛል። አንዳንዴ እኔ እንደውም መሄድ በምፈልግ ሰዓት ተው ይሄን ተው ይለኛል ያስቀረኛል። እና መነጋገሩ ይመስለኛል እንነጋገራለን ሜዳ ውስጥ በደንብ ማለት ነው። ያ ነገር ይመስለኛል ለዚህ ለሊጉ ዋንጫ አዲስ አይደለህም። ከዚህ ቀደም ከቅዱስ ጊዮርጊስ ጋር የኢትዮጵያ ፕሪሚየር ሊግ ዋንጫ አንስተሃል። አሁን ሁለተኛ ዋንጫህን ከሲዳማ ቡና ጋር አንስተሃል። በብሔራዊ ቡድኑም በተለያዩ እርከኖች ተጫውተዋል። ደስታ ደግሞ ብዙ ጊዜ ስለራሱ የማይናገር ብዙ የማይወራለት የማይጮህለት ግን ሜዳ ላይ ግን ለቡድን መስዋዕትነት ከፍሎ የሚወጣ ተጫዋች ነው። ብዙ ጊዜ ራስህን አትገልጥም አትታይም ሚዲያው ላይም አትታይም። ከምን የመጣ ነው? ስራ ላይ ብቻ ነው የምታተኩረው? ተፈጥሮ ይመስለኛል እንግዲህ ያ ነገር ከዛ ውጪ ምንም እንትን የምለው ነገር የለም። ተፈጥሮ መሰለኝ። ማለት ተፈጥሮ ስትል ያው ብዙ ጊዜ ራስህን እንትን አታደርግም አታገንም። አዎ ያ ነው። ያው ተፈጥሮ መሆኑንም አሁንም ራሱ ስትናገር እየተረዳው ነው የመጣሁት። ወደ ሌላ ጥያቄ ልግባ። የሊግ ዋንጫ ማንሳት ይበልጥ ደግሞ በወጥ አቋም አመቱን ሙሉ አንድ ቡድን አገልግሎ የሊግ ዋንጫ ማንሳት ስሜቱ እንዴት ይገለጻል? ስሜቱ ያው ማለት በጣም ከባድ ነው። ጊዮርጊስ ቤት እያለውም አውቀዋለሁ እና እሱ የመጀመሪያዬ እንደመሆኑ መጠን ደስታው በጣም የተለየ ነው። አሁን ሁለተኛዬ ነው እና ደስ የሚል ስሜት አለው። በጣም አሪፍ ነው በጣም ደስ ይላል። አይጠገብም። ቅድም መግቢያክ ላይ ነግረኸኝ ነበር ስለ ውድድር አመቱ ሂደት የተወሰኑ ፈተናዎች አጋጥሟችሁ ነበር። ይበልጥ ተከታታይ 3 ጨዋታ ላይ አዲስ አበባ ስትሸነፉ ከባድ ጫና ውስጥ ነበራችሁ እና ያንን ጫና ተቋቁማችሁ ለመውጣት የነበራችሁ ጥረት ምን ይመስላል? ያው እንዳልከው ብዙ ነገር ነበር ስለ እየመራ ስትሆን ብዙ ያው ሁሉም እንትን ካንተ ጋር ያለው ነገር ይጨምራል እና ብዙ ውጣ ውረዶች ነበሩ። ያንን ያው ውጤት ሲኖርም ሳይኖርም አንድ ነን እኛ ህብረት አለን። ቲሙና ስንሸነፍም ያው ከሽንፈቱ እንዴት መውጣት እንዳለብን እንነጋገራለን። ያሉት ልጆች ያው ሁሉም የሚሰሙ ልጆች ስለሆኑ ህብረቱ ከፍ ያለ ነበር። ያ ነገር ነው ለዚህ እንትን ያበቃን። በዚህ ከ3 ጨዋታ በተሸነፋችሁበት ጊዜ ላይ ከነበረው ከፍተኛ የስነልቦና ጫና አንፃር በወቅቱ ዋንጫውን እናጣለን የሚል ስጋት ነበረ ወይስ ዋንጫውን እናገኛለን የሚል እምነት ነበረ? ልክ ነህ። ትንሽ የተወሰነ ጫና ይኖረዋል። ያው
አቻ ከአራት ውስጥ ቢያንስ አንዱን አቻ ወጥተን ሶስቱን ተሸንፈናል እና ጫናዎች ነበሩ። ግን ዋንጫውን እናጣለን የሚል እንትን የለንም። እንዴት ማሸነፍ እንዳለብን ነበር እንደውም ስንነጋገር የነበረው። ጫናው ይኖራል ግን ከዛ ጫና ለመውጣት እንነጋገር ነበር። ያው እሱንም ነገር ማሳካት ችለናል። እንደ ተከላካይ ቡድኑን በጣም በተረጋጋ ሁኔታ ትመራለህ። ቅድም በብዙ መንገድ የዘንድሮ ብቃትን ያሳለፍከውን ጥሩ ጊዜ አንስቻለሁ። ያንተ በውድድር ዓመቱ ድንቅ ሆኖ የማሳለፍ ሁኔታ እንዴት ተገልጿል? ያው እዛ ጋር እኔም ጥሩ ለመሆኔ የእኔ ብቻ ሳይሆን ከጎኔ ልጆችም አሉ። ደግፌም አለ፣ አስቻሉም በግራ በኩል አለ። የበለጠ ደግሞ ያሬድ ባዬ ያው ጥሩ ለመሆኔ እሱም ብዙ ነገር ይረዳኛል። ያው ከኔ በተጨማሪ የእሱም ከጎኔ መሆን ለእኔ አሪፍ እንዲሆን አድርገኛል። በዲሲፕሊንህ በምግባርህ ብዙ ተጫዋቾች ከጊዮርጊስ ቤትም ጀምሮ ከበፊትም ደደቢትም ሙገርም እያለ አሁንም ሲዳማ ቡና በበጎ ምግባርህ በበጎ ህይወትህ ብዙዎች ምሳሌ ያደርገዋል። ሜዳ ላይ ይታያል የእርጋታና ተግባቦትህ። ከሜዳ ውጭ ያለው ህይወት ምን ይመስላል? በምንድን ነው ጊዜ የምታሳልፈው? ያው እንዳልከው ነው። ቅድም እንደመለስኩልህ ተፈጥሮን ያው ከሜዳ ውጪ አብዛኛውን ጊዜ እረፍት ነው የሚሆነው። ያው ክረምት ሲመጣ ጓደኞች አሉ ከእነሱ ጋር አንዳንዴ ጂም ቤት ነው። ከዛ ውጪ ያው ሻይ ቡና በማለት ነው ሆቴል አሉ ማለቴ ስግባ ያው ቶሎ አልግባባም። ከተግባባው ደግሞ ያው እጫወታለሁ። ከቡድን አጋሮች ከአንተ ጋር በጣም የምትቀርበው የምትግባባው ከማን ጋር ነው? እግባባለሁ ሁሉንም ማለት ይቻላል። ግን ምግባባው ደግሞ ከዛ በበለጠ ምግባባው ደግሞ መስፍንና ከኔ ጋር መስፍን ሙዜ በረኛ ከኔ ጋር ነው እና ክላስ ከሱ ጋር ነው። አሁን የሊጉን ዋንጫ ሁለት ጨዋታ ቀሪ እየቀራችሁ አረጋግጣችኋል። ቀጣይ በትልቁ መድረክ በአፍሪካ ሻምፒዮንስ ሊግ ትሳተፋላችሁ። እርግጥ ነው የኮንትራት ጊዜ ያበቃል። ያው ከሲዳማ ቡና ጋር ትቆያለህ ተብሎ ነው የሚጠበቀው። ስለዛ የአፍሪካ መድረክ ሀገርን የምትወክሉበት ይህን ትልቅ ክለብ የምትወክሉበት ነገር ምን ታስባላችሁ? ያው በእርግጥ ከአሁኑ ነው ዝግጅት እያደረግን ያለነው። ከባድ ነው ያው በአፍሪካ ሻምፒዮንስ መሳተፍ እና ጥሩ ዝግጅት ይፈልጋል። እሱን ዝግጅት እያደረግን ነው። ለዛም ቢሆን ዝግጅት ከአሁኑ ምን ማድረግ እንዳለብን እየተዘጋጀን ነው ያለነው። ሻምፒዮን እንደመሆናችሁ እንደታወቀው ሁሉ ከፊታችሁም ደግሞ የሚጠብቃችሁ ሌላኛው ሁለተኛ ዋንጫ የኢትዮጵያ ዋንጫ ይኖራል። ስለሱስ የምታስቡት ነገር እንዴት ነው? አሁን ሻምፒዮን መሆናችሁ ያዘናጋችኋል ወይስ ሁለትዮሽ ዋንጫውን ለማሳካት ሌላ ታሪክ ለመስራት ታስባላችሁ? ምንም ያዘናጋን ነገር የለም። ያው ስኬት አይጠገብም። ቢቻል ባለው ላይ እየጨመርክ መሄድ ነው እና የምንዘናጋበት ምንም ምክንያት የለም። ከፈጣሪ ጋር ያው ቀኑ ሲደርስ የምናየው ይሆናል። ብዙም አታወራ ይመስለኝ ነበረ። ከረጅም ጊዜ በኋላ ነው ኢንተርቪው ያደረኩ። ብዙም ወደ ሚዲያ መጥተህ ኢንተርቪው ስታደርግም አላየህም ይመስለኛል። ከ5 ከ6 ዓመት በኋላ ነው ቃለ መጠይቅ ያደረኩልህ። ግን ጥሩ ተናጋሪ እንደሆንክ እየተረዳሁህ ነው። እንደው መናገር የምትፈልገው በእግር ኳስ ህይወት ረጅም ጊዜ ቆይተሃል። በዋንጫ የታጀበ ስኬት አሳልፈሃል። ሜዳ ላይ የምትችለውን ሁሉ ታደርጋለህ፣ መስዋዕትነት ትከፍላለህ እና ከነዚህ ሁሉ ልምዶች አንፃር እንዲያው መጨረሻ ላይ መናገር የምትፈልገው የምታስተላልፈው መልእክት ካለ እድል ስጥ። ያው ጉልበት የእግዚአብሔር ነው። ያን ስለ ምንድነው አንተ የሚጠበቅብህን ማድረግ ነው። ዲሲፕሊን መሆን ነው። አብረህ ከምትሰራው ኮች ጋር የሚሰጥህን መስራት ነው። አቅምን ሳትሰስት ያው መስራት ነው ያለብህ። እንዳልኩህ ጉልበት የእግዚአብሔር ነው። ባለ ነገር ላይ ደግሞ ፈጣሪም ጨምሮ የሚሰጥህ እሱ ነው እና እኔ በዛ ነው የማምነው። ዲሲፕሊን
ግድ ነው እላለሁ። ስኬታማ ዓመታቶችን አሳልፈሃል። ቀሪው ዘመን ደግሞ እንዲሁ በስኬት የተሞላ እንዲሆንልህ እመኛለሁ። አመሰግናለሁ። አመሰግናለሁ እኔም በጣም